ማተብ እንጀምር። እሺ የተወደዳችሁ ቤተሰቦቻችን እንደምን ዋላችሁ፣ እንደምን አረፈዳችሁ። ዛሬ በጥያቄዎቻችሁ መሰረት አባ ገብረ ማርያም ጋር ተገኝተን እዚህ መታችሁ ምን አይነት አገልግሎቶችን ለማግኘት እንደምትችሉ ቃለ መጠይቅ ልናደርግ እሳቸው ጋር ተገኝተናል። በጥያቄዎቻችሁ መሰረት ያሉትን ነገሮች እሳቸውን ልንጠይቅ ጥያቄዎች አዘጋጅተናል። ስለዛ እነዚህ ቪዲዮዎች የሚለቀቁት በእሳቸው የዩቲዩብ ቻናል፣ የቴሌግራም ቻናል እንዲሁም የቲክቶክ ቻናል ላይ ሲሆን ያሉትን መመሪያዎችና ደንቦች ሰምታችሁ እዚህ ከመምጣታችሁ በፊት የሚያስፈልጉትን ነገሮች በመከታተል ሙሉውን ቪዲዮ እስከ መጨረሻው ድረስ አድምጣችሁ እንድትከታተሉ በእግዚአብሔር ስም እናሳስባችኋለን። ወደ ጥያቄው እንገባለን ማለት ነው። እንዴት ዋሉ አባ? ሰላም፣ እግዚአብሔር የተመሰገነ ይሁን። ሰላም ነው ፍሬ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን። ከቲክቶክ በኩል ከሶሻል ሚዲያ በኩል ከአንዳንድ ህዝበ ክርስቲያን የደረሰን ጥያቄዎች አሉና ለነዛ ጥያቄዎች እርስዎን ዛሬ ቃለ መጠይቅ ልናደርግ እዚህ ተገኝተናል እና እነዚህን ጥያቄዎች እንዲመልሱልን እንጠይቆታለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ቃለ መጠይቅ ልጠይቀኝ ስለመጣህ እናም አገልግሎቱን ምን እንደሆነ ለማጣራት በደንብ ሰው እንዲያውቀው፣ ህዝበ ክርስቲያን እንዲያውቀው፣ ዓለም እንዲያውቀው ብለህ አስበህ ስለመጣህ እግዚአብሔር ስም እናመሰግናለን። እሺ፣ ጥያቄ ምንድን ነበር ልጄ? የመጀመሪያው ጥያቄ እንግዲህ ሰዎች እዚህ ቦታ ለመምጣት ምን ነገሮችን ማሟላት እንዳለባቸው ተጠይቄ ነበረ እና ሰዎች እዚህ ከመምጣታቸው በፊት ምን አይነት ነገሮች ይጠበቁባቸዋል? መልካም። ይህንን አገልግሎት ለመካደም እና ለመከታተል ራስን ለማዳን እና ከበሽታ ለመፈወስ ከችግሮች ከተለያዩ ስቃይና መከራ ለመዳን የሚፈልጉ እህቶች፣ ወንድሞች፣ አባቶች፣ እናቶች ማድረግ ያለባቸው የጠየቀው ጥያቄ ምን ማሟላት አለባቸው? ለጠየቀው ጥያቄ አንደኛ ወደዛ አገልግሎት ሲመጡ ንስሐ መግባት አለባቸው። ሁለተኛ ንስሐ በደንብ ማጽዳት አለባቸው። ንስሐ ግዴታ ያስፈልጋል። ሁለተኛ የዚህ ቦታ ላይ ሲመጡ ከኃጢአት የነጻ መሆን ስላለበት ነው። እኛ የምንመራው ወደ ጽድቅ ቦታ መመለስ፣ የጠፋውን በግ መመለስ ስለሆነ አገልግሎቱን በትህትናና በፍቅር ለመሳተፍ የሚያስፈልገን ማሟላት ያለባቸው ክብረ ንጽሕናቸውን መጠበቅ አለባቸው። የተለያዩ ችግሮች ይኖራሉ። ልብስ አለባበስ ጀምሮ ሕግና ሕጋችንን ጠብቀው መንጣት አለባቸው። ነጠላ ለብሶ መንጣት ግድ ይላል። ሱሪ፣ ሴት ልጅ ሱሪ ለብሳ መንጣት አይቻልም። ቀለማ ቀለም ተቀብታ መንጣት አችልም። ንስሐ የማይገባ ከኃጢአት የማይጸዳ ሰው እኛ ጋር ወደ እግዚአብሔር ለመመለስ የሚችል ሰው ብቻ ነው የምንፈልገው። ይህንን ጥንቃቄ በተሞላበት መንጣት የሚችሉበት በዚህ መንገድ ነው ልጄ። እሺ አባታችን፣ ሁለተኛው ጥያቄ እዚህ መጥተው ምን አይነት አገልግሎትን ማግኘት ይችላሉ ምዕመናን? መልካም። እንግዲህ እዚህ ቦታ ላይ መጥተው አገልግሎትን የሚያገኙት አንደኛ ከኃጢአት መንጻት ነው። ሁለተኛ ደግሞ በፈለገው በሽታ መዳን ነው። ከሚፈልጉት ጫናና መከራ ስለደረሰባቸው የመዳን ነው። ለመዳን የሚደረግላቸው አንደኛ ጸበል ነው የሚመሩት። ጸበላቸውን የሚመራላቸው ትልቁ ዋና ኮሜንቱ ተፋይል መገናኘት ነው። ተፋይል መገናኘት ፋይላቸውን ሳይዙ ከፋይላቸው ሳይገናኙ ስላጡት ፋይላቸውን ማግኘት ስለሆነ የፋይል መገናኘት ስለሆነ ፋይል ማለት ምን ማለት ነው? አንደኛ ትርጉሙን ተረጓሚውንም ማወቅ መመርመር ይገባቸዋል። እስካሁን ተጸበል እና ተገዳም ገዳም ሲንከራተቱ ኖረዋል። አሁን ተመንከራተት እንዲድኑ ለማድረግ ነው። ምንድነው ፋይል
የያዛቸውን ቅዱስ የያዘላቸውን ቅዱስ አያውቁትም። እንዲያውቁት ማድረግ ነው። ታወቁት ጓዳ እሱ ቅዱስ የጌታችን ከአምላካችን ተፈጣሪያችን የሚላክ ጠባቂ መልአክ ማለት ነው። አንድ ሰው ጠባቂ መልአክ አለው። ስንት? 3 ጠባቂ መልአክ አለውና 3 ጠባቂ መልአክ ጋር እንዲገናኝ ነው። እስካሁን የለውም። ለምን? የተለየው ጉዳይ ስላለ። ስለዚህ በእኛ ኃጢአትና በእኛ በደል ተለይቶ ስለነበረ ከዚህ ውስጥ እንዲድኑ እንዲወጡ ራሳቸውን እንዲያገኙ ራሳቸውን እንዲድኑ ለማድረግ ነው። በጣም ጥሩ። ሶስተኛው ጥያቄ ምንድን ነው? እስከ ዛሬ ድረስ ሰዎች ከምን በሽታዎች ተፈውሰው ያውቃሉ? እዚህ መጥተው ከምን አይነት በሽታዎች መዳን ይችላሉ? መልካም ጥያቄ ነው። ይህ መልካም ጥያቄ ልጅ ሆይ ህዝበ ክርስቲያን ሊያምነው የሚገባ ከተለያየ በሽታዎች ከካንሰር ከተለያዩ በሽታ ከኤችአይቪ እንግዲህ ከኤችአይቪ የማይድን በሽታ ነው አይደል? የማይድን በሽታ መድኃኒት አጥቶለት መድኃኒት የሌለለት ከኤችአይቪ መዳን ይቻላል። ከስኳር፣ ከደም ግፊት፣ ከተለያዩ ችግርን ከሚያመጡ ከአእምሮ ወስዷቸው የሰላቢ ሟርት፣ ምቀኛ፣ ሸረኛ እንደዚሁ ስንክልክል አድርጓቸው የተቀመጠ ገንዘባቸውን ሁሉ ሰርተው እንዳልሰሩ እያደረጋቸው የሚድኑበት ስለሆነ ከብዙ አይነት በሽታ ይድናሉ። ብዙ በሆዳቸው ውስጥ አቅምሰዋቸው መድኃኒት እያቀመሷቸው እንዲያብዱ፣ እንዲሰቃዩ፣ እንዲሞቱ፣ በህመም ላይ ሲንከራተቱ እንዲኖሩ፣ እንዲጠሉ፣ ራሳቸውን እንዲጠሉ እያደረጉ በመድኃኒት እያቀመሷቸው በጠላ በተለያዩ ነገሮች እያቀመሷቸው እነኚህ እህቶቻችን ወንድሞቻችን ከዛ ውስጥ እንዲድኑ ያደርጋል አገልግሎት። በጣም ጥሩ። አራተኛ ጥያቄ የሰው ልጅ እድሉ ይወሰዳል ይባላል እና እድሉ ከተወሰደበት ሳያውቀው ብዙ ጊዜ ከመክሊቱ ተለያይቶ ያልተገባውን ስራ ሲሰራና እድሜውን ሊጨርስ ይችላል እና ይህንን ነገር እንዴት ይሉታል? መልካም። አዎ ልጅ ሆይ እድሉ ይወሰዳል። የሚወሰደው በተለያዩ ነገሮች ነው። በልብሱ ይሆናል፣ በፀጉሩ ወይም በተለያየ አክላቱ ወዙ በደሙም ሊሆን ይችላል። ተተወሰደ ለዛ ለሰውዬ ሰውየው ለወሰደው በንብረቱ ያደረገበት ሰውዬ እሱ ያልፈለታል። እሱ በመንገድ ላይ ጎዳና ነው ወጥቶ ሲንከራተት ይኖራል። በዶክሜንት በተለይ ዶክሜንት የትምህርት ዶክሜንት እዛ መስሪያ ቤት ማስታወቂያ ሲባል ሄዶ ይሰጣል። ኮፒ አድርጎም እንደዚሁም ሰጥቶ ከዛ በዛ አማካኝነት እድሉ ተወስዶ እንደዚሁ ክርትት ይላል። እሱ በየማስታወቂያ ቤት ይዞራል። ምንም ያልተማረው ግለሰብ በደንብ ያልተማረ በደንብ አገልግሎቱን በደንብ ተምሮ ያልተማረ እሱ በደንብ የተማረው ዲፕሎማ ዲግሪ ጭኖ እሱ ግን ይንከራተታል። ያልጫነው ግን በውሸትና የሐሰት ማስረጃ ይዞ የሐሰት ዶክሜንት ይዞ በዛ አማካኝነት የእሱን እድል ዝግት አድርጎ የእሱ እድል ወስዶ እሱ ቢሮ ላይ ተቀምጦ የመንግስት ስራና የተለያዩ ነገሮች እየሆነ ቀብረረ ብሎ የሰውን እድል ይዘጋል። ስለዚህ ይህ ነገር በመሆኑ ነው የሰው ልጅ እድሉ የሚሰረቀው። በተለያዩ ነገሮች ይወሰዳል። አይምሮ ይወሰዳል። በተለያየ አካሄድ ይወሰዳል። በፀጉሩ ሊሆን ይችላል፣ በአክታ ሊሆን ይችላል፣ በተለያዩ ነገሮች በገጽታም ሊሆን ይችላል። በተለያዩ ነገሮች ይወሰዳል እና እድሉ የሚወሰድበት ምክንያቱ ይህ ነው። ስለዚህ መክሊት ደግሞ አለ። መክሊት ብለህ ለጠየቀው ጥያቄ መክሊቱ የእሱ ያልሆነ መክሊት ላይ ሲሄድ ነው። አሁን ዲፕሎማ ዲግሪ ጫና አይደለ? እሱ ትምህርት ተምሬያለሁ ብሎ በትምህርቱ ደረጃ ይንከራተታል፣ ይፈልጋል። ግን እሱ ገበርና ከሆነስ ሎሌስ ከሆነ ነጋዴስ ከሆነ ምንድነው መክሊቱ ማወቅ ይገባዋል። መክሊቱ በምንድነው የሚታወቀው? በቅዱሳን አማላጅነት በቅዱሳን ሰማዕታት በክርስትና ስሙ ቅዱስ ለቅዱስ ስለሚታወቁ በዛ ውስጥ ይገኛል። እሱም የሚደነግግለት እዚህ ጋር የሚነገረው እና የሚታየው ነገር ስላለ ነው። በጣም ጥሩ። አንዳንድ ሰዎች
ለምንድን ነው አባ ቅዱሳን አምላክ የሚሉት ወይስ የቅዱሳን አምላክ ለማለት ፈልገው ነው ብለው ጥያቄ አቅርበዋል። እና ቅዱሳን አምላክ ለምን ይላሉ ብለው ጠይቀው ነበረ። ምን ይላሉ? ቅዱሳን አምላክ ማለት ከእግዚአብሔር የሚላኩ ቅዱስ መንፈሶች ማለት ነው። ከእግዚአብሔር የሚላኩ የተመረጡ ይህችን ዓለም አገልግለው አጽንተው አንረው ከዛ አገልግሎታቸው የጸና ሆነው አርገው የሞቱ ተስጋቸው ተለይተው ነፍሳቸው ያረገች እንደገና ወደ ምድር ወደ አገራቸው መጥተው በሰው ላይ እያደሩ ተግባራቸውን የሚሰሩ ቅዱሳን አምላክ ማለት ይቻላል። ከእግዚአብሔር የሚላኩ ቅዱስ ፈጣሪ ሳይሆኑ ቅዱስ መሪ ማለት ነው። ጠባቂ መልአክ ያልናቸው ቅድም እነኚህ ናቸው። ቅዱሳን ጠባቂ መልአክ ማለት ነው። እነኚህ ናቸው እንጂ አምላክ ፈጣሪ ነው። አምላካችን ፈጣሪ ነው። ቅዱሳን አምላክ ብለን የምንጠራቸው ያው የአምላክ ተልእኮች ስለሆኑ ተላላኪ መልአክ ስለሆኑ ማለት ነው። ቀጣዩ ጥያቄ ሰዎች እዚህ ሲመጡ ንስሐ ካልገቡ እድናለሁ ብለው ያስባሉ እና ንስሐ ሳይገቡ መዳን ይቻላልን? በፍጹም አይቻልም። ንስሐ ሳይገባ በፍጹም አይቻልም። ማን ነው የታምላኩን ፈጣሪውን የፈጠረውን አምላክ ሕጌን ጠብቅ፣ በሕጌም ኑር፣ በሕጌም ጥራ፣ ተመላለስ፣ እኔም ታገባለሁ፣ ቅዱሳን አምላክ ጠባቂ መልአክህን አስቀምጥልሃለሁ፣ መጽሐፍትን አስቀምጣለሁ፣ መምህርን አስቀምጣለሁ ብሎ አስቀምጦልናል። ሐዋርያቶችን አስቀምጧል፣ ነቢያቶችን አስቀምጧል፣ መጽሐፍትን አስቀምጧል፣ ሕግን እንዲፈጽሙልን ካህናትን አስቀምጧል። ለካህናት ራሳችንን ታናስፈትሽ፣ ራሳችን ታናስመረምር፣ ዝም ብለን ጸበል ብንገባ በፍጹም አንድንም። ምንድን ነው መሪውም አዳኙም እሱ ነው። አምላካችን ፈጣሪያችንን ይቅርታ ሳንለው ያጠፋነው ጥፋ በደልን እናም ሕግን ጥሻለሁ፣ ተመንገድም ወጥቻለሁ፣ ሀሳቤ በተለያዩ በገንዘብ ተለውጦ እና በተለያዩ ነገሮች ገብተውብኝ ስቻለሁና እባክህ ከሳስኩበት አድነኝ ብለው ለዛ ለካህኑ ራሳቸውን ይናገራሉ ማለት ነው። አጠፉት ጥፋት ሲናገሩ ለእግዚአብሔር እንደነገሩት ለአምላካቸው ለፈጣሪያቸው እንደነገሩት ማወቅ አለባቸው። ያንን ታያስፈትሹ ንስሐ ሳያጸዱ በፍጹም ጸበሉ የቅዱስ ጸበል አያድናቸው። እንደሰማችሁት ነው። እሳቸው ከእግዚአብሔር የተላኩ እግዚአብሔር ቅዱስ መንፈስን ገልጾላቸው ይናገራሉ እንጂ ማንም ሰው ቢሆን ከሰራው ኃጢአት ንስሐ ሳይገባ እግዚአብሔርን መሸወድ እንደማይችል አባታችን ይኸው እያስረዱ ነው። ስለዛ ንስሐ ሳትገቡ እዚህ መተውን እንድናለን ማለት እንደማይታሰብ ዘበት እንደሆነ ከራሳቸው አንደበት ሰምታችኋል ማለት ነው። እሺ አባታችን፣ ቀጣዩ ጥያቄ እዚህ ከመመጣቱ በፊት ምን ማድረግ የለባቸውም ወይም ደግሞ ምን ይከለከላል? ወይም ደግሞ እዚህ ከታዘዘላቸው በኋላ ጸበል ከታዘዘላቸው በኋላ ከምን ነገሮች መቆጠብ መቻል አለባቸው? መልካም ጥያቄ። ይህንም ሁልጊዜ እዚህ በመድረክ ላይ በሚመጡ ሰዓት ቀጥታ ትምህርት አለው አስተምራለሁ።